ሰበር ዜና መፈንቅለ መንግስት ታወጀ። ለትግራይ ክልል አዲስ ፕሬዝዳንት ሊሾም ሆኑ ታውቋል። ሰላም እንደምናላችሁ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች አዳዲስ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እነሆ። የኢትዮጵያ ጥላቶችን እንደ ጸጉር ቅማል አንድ በአንድ እናረግፈዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ላይ ትንኮሳዎች እየተፈጸሙ መሆናቸውን ገልጸው ጥላቶቻችን እንደ ቅማል እናራግፋቸዋለን ያሉበት ንግግር ከፍተኛ መነጋገሪያ ፈጥሯል። ሙሉ መረጃው በዘገባችን ተካቷል። በሌላኛው ሰበር መረጃ ለትግራይ ክልል አዲስ ፕሬዝዳንት ሊሾም መሆኑ ታውቋል። ቁም እስረኛ ተደርገዋል የተባሉት ፕሬዝዳንት ጀነራል ታደሰ ከተሰወሩበት አደባባይ ሞተዋል። በትግራይ ክልል የቀጠለው የፖለቲካ ውጥረት አሁንም ተባብሶ ቀጥሏል ተብሏል። በመቀለ ከተማ ከተከሰተው የታጣቂዎች አመጽ አስቀድሞ የተሰወሩት የክልሉ ፕሬዝዳንት ከተደበቁበት መውጣታቸውና አዲሱ የትግራይ ፕሬዝዳንት በተመለከተ የወጣው መረጃ ከፍተኛ መነጋገሪያ ፈጥሯል። ዝርዝሩን ከዘገባችን ታደምጡታላችሁ። በሌላ በኩል የኦሮሞ ነጻነት ሰራዊት ጦር በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን መግባቱም ተሰምቷል። በኦሮሚያ ክልልና በቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አዲስ መልክ መያዙም ታውቋል። የአካባቢው ነዋሪዎችም ከፍተኛ ስጋት ውስጥ መግባታቸው ተነግሯል። ዝርዝሩን ይዘነዋል። መፈንቅለ መንግስት ታወጀ። ታጣቂዎቹ በፕሬዝዳንቱ ላይ የመፈንቅለ መንግስት ማድረጋቸውም ተገልጿል። በቤኒን በትናንትናው ዕለት የተወሰኑ ወታደሮች መፈንቅለ መንግስትም አውጇል የተባለው በጉዳዩ ላይ የሀገሪቱ መንግስትም ምላሽ ሰጥቷል። ሌላኛው በዝርዝር የምንመለከተው መረጃችን አካል ነው። እነዚህና ሌሎችም ያልተሰሙ መረጃዎች በመረጃ ጊዜያችን በዝርዝር እንዳስሳቸዋለን። ቪዲዮ ላይክና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር ዘገባዎቹ እናልፋለን። ቅድሚያም የኦሮሞ ነጻነት ሰራዊት ጦር በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን መግባቱ ተሰማ። በኦሮሚያ ክልልና በቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አዲስ መልክ መያዙ ታውቋል። ራሱን የኦሮሞ ነጻነት ሰራዊት የሚለውና መንግስት ደግሞ ኦነግ ሸኔ ብሎ የሚጠራው የታጣቂ ቡድን በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን እየተሻገረ መሆኑን የአካባቢው የጸጥታ ምንጮችም ጠቁመዋል። የደረሰን መረጃ እንደሚያመላክተው ከሆነ በግምት ቁጥራቸው 2000 ገደማ የሚደርሱ ታጣቂዎች ከወለጋ ዞን ሆሮ ጉድሩ ሾኮ ቀበሌ በመነሳት ወደ ቤኒሻንጉል ጉሙዝ ክልል እየገቡ ነው ተብሏል። እነዚህ ታጣቂዎች ከነባር የሀገር ሽማግሌዎች ቡራኬ ተቀብለው መንቀሳቀስ እንደጀመሩ ምንጮች አመላክተዋል። ከሆሮ ጉድሩ ወለጋ ዞን ተነስቶ ወደ ድባጤ ወረዳ ሙዛን ቀበሌ በመሻገር ወደ ዳላ በመጠጋት በቆርኬ ቀበሌ ለመስፈር ያቀደ መሆኑም ተገልጿል። ይህንን ኃይል ለመቀበልም ቀደም ሲል በአካባቢው በተለይም በጎንጎ ቀበሌ ተንቀሳቅሶ የነበረውና የአካባቢው ነዋሪዎች ጽንፈኛ ሲሉ የሚጠሩት ታጣቂ ኃይል ከዛሬ ጀምሮ ዝግጅት እያደረገ እንደሚገኝም ለማረጋገጥ ተችሏል። ይህንን የተቀናጀ እንቅስቃሴ ተከትለው በድባጤና ቡለን ወረዳዎች ከፍተኛ የጸጥታ ስጋትም አንዣቧል። ታጣቂዎቹ ኃይላቸውን በማደራጀት ወደ መተከል መሀል እየገሰገሱ መሆኑን የገለጹት ምንጮች የአካባቢው ማህበረሰብና የጸጥታ አካላትም አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። በተለይም ቡድኑ የቀድሞ ይዞታዎችን ለማጠናከርና አዳዲስ ቦታዎችን ለመቆጣጠር የሚያደርገው እንቅስቃሴ በአካባቢው ቀደም ሲል የነበረውን አንጻራዊ መረጋጋት ሊያደፈርሰው እንደሚችልም ተሰግቷል። የመንግስት የጸጥታ አካላትም በዚህ አዲስ እንቅስቃሴ ላይ እስካሁን የሰጡት ይፋዊ መግለጫም የለም። ባለፈው ሳምንት በመተከል ታጣቂዎች በፈጸሙት ጥቃት በርካታ ሰላማዊ ሰዎችን ጨምሮ የአካባቢው የሰላምና ጸጥታ ኃላፊ መገደላቸው የሚታወስ ጉዳይ ነው። ወደ ቀጣዩ መረጃ ተሻገርን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፈዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ላይ ትንኮሳዎች እየተፈጸሙ መሆናቸውን ገልጸው ጠላቶቻችን እንደ ቅማል እናራግፋቸዋለን ያሉበት ንግግርም መነጋገሪያ ፈጥሯል። ጠቅላይ ሚኒስትሩ ይህንን ያሉት 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ አህመድ
አህመድ በዚህ ሰዓት የሀገር መሻትና የባዳን ክፋት መለየት ይጠበቅብናል ያሉት ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳስገባንና በታሪክ ተወቃሽ እንዳንሆን ኢትዮጵያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አህመድ አክለውም በንግግር እንመን፣ በተሰማራንበት የስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጤፍ፣ የሀገር ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤት እያሳየች እየተመነደገችና ያንሰራራች ያለች ሀገር ናት ሲሉም ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያ ከብልጽግና ማቆም አይቻልም ሲሉ አጽንኦትም ሰጥተዋል። ወደ ሌላኛው ሰበር መረጃ ተሻገርን። ለትግራይ ክልል አዲስ ፕሬዝዳንት ሊሾም መሆኑ እየተገለጸ ይገኛል። ቁም እስረኛ ተደርጓል የተባሉት ፕሬዝዳንት ጀነራል ታደሰ ወረደ ከተሰወሩበት አደባባይ ወጥተዋል። በትግራይ ክልል የቀጠለው የፖለቲካ ውጥረት አሁንም ተባብሶ ቀጥሏል። በመቀሌ ከተማ ከተከሰተው የታጣቂዎች አመጽ አስቀድሞ የተሰወሩት የክልሉ ፕሬዝዳንት ከተደበቁበት መውጣታቸው ከፍተኛ መነጋገሪያን ፈጥሯል። በአብይ አህመድ የተሾሙት የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በህወሓት ከስልጣን መሰናበታቸውም ተሰምቷል። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት ለትግራይ ክልል ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ሊሾም እንደሆነም ታውቋል። ህወሓት ደብረጽዮን ገብረ ሚካኤልን በዚህ ሳምንት በይፋ በጀነራል ታደሰ ወረደ ለመተካት እየተንቀሳቀሰ መሆኑን ከትግራይ የሚወጡ መረጃዎችም ጠቁመዋል። የጊዜያዊ መንግስቱ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ እንደሆነ የሚታወቅ ቢሆንም ህወሓት በራሱ ለመሾም እርምጃም ጀምሯል። ይህ በእንዲህ እንዳለ ለቀናት ድምጻቸው ያልተሰማውና እንዳሉ ያልታወቁት ፕሬዝዳንት ታደሰ ወረደ ትናንት እሁድ በአደባባይም ታይተዋል። ባለፈው ሐሙስ ዳር 25 ቀን 2018 ዓመተ ምህረት በክልሉ የሚገኙ ታጣቂዎች የፕሬዝዳንት ታደሰ ወረደን ቢሮ በመክበብ በከተማዋ ተኩስ መክፈታቸው የሚታወቅ ጉዳይ ነው። የታጠቁ የትግራይ ኃይል አባላት በወርሃ ጥቅምት 2018 ዓመተ ምህረት ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅ ጭምር በመታገዝ የፕሬዝዳንቱን ጽህፈት ቤት በመክበብ ሰውና ተሽከርካሪ እንዳይገባና እንዳይወጣ በመከልከል ከፍተኛ ወታደራዊ ውጥረትም ፈጥረዋል። በጠመንጃ የተደገፈ ተቃውሞ ያስነሱት የሰራዊቱ አባላት አመራሮችም በጊዜያዊ አስተዳደሩ ምክትል ፕሬዝዳንት ኢማኑኤል አሰፋ ከሚመራ አካል ተወያይተው መግባባት ላይ መድረሳቸው የህወሓት ታማኝ ከፍተኛ ካድሬዎች በማህበራዊ ትስስር ገጻቸው ላይ ሲጽፉ የተስተዋለ ሲሆን በኃይል ተገፍትረው መግቢያቸውን ለቀው እንዲወጡ የተገደዱት የድምፅ ወያኔ ሰራተኞቹም ወደ ስራቸው እንዲመለሱ ተደርጓል ተብለዋል። ቅዳሜ ህዳር 27 2018 ዓመተ ምህረት ከቀኑ 5 ሰዓት አካባቢ ለ4 ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ኃይል አባላት በመኪኖቻቸው ተሳፍረው ወደ የምድብ ቦታቸው እንዲመለሱም ተደርጓል ተብለዋል። እንደዚህ አይነት ውጥረት በክልሉ ሲነሳ የክልሉ ፕሬዝዳንት ታደሰ ወረደ ለሚመሩት የክልሉ ህዝብ የሰጡት ማብራሪያም ሆነ ማስተባበያም አልነበረም። የታጣቂ ትግራይ ኃይል አባላትም ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደ እሁድ ህዳር 28 ቀን 2018 ዓመተ ምህረት ከሰዓት በኋላ ለውሃ ኢነርጂና ምግብ አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸውን የሚያትት መረጃን በምስል ተደግፎ ተሰራጭተዋል። በሌላ በኩል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዛሬ ከዓለም የምግብ ፕሮግራም ተወካይ ጋር በኢትዮጵያ በመቀለ ተገናኝተው ሲወያዩ መመልከትም ተችሏል። በመጨረሻም የውጭ ዜና መፈንቅለ መንግስት ታወጀ። ታጣቂዎቹ በፕሬዝዳንቱ ላይ መፈንቅለ መንግስት ማድረጋቸውም ተገልጿል። በምዕራብ አፍሪካዊቱ ሀገር ቤኒን በትናንትናው ዕለት የተወሰኑ መንደሮች ወደ ሀገሪቱ መንግስታዊ ቴሌቪዥን ጣቢያ በመሄድ መፈንቅለ መንግስት ማወጃቸው ከፍተኛ መነጋገሪያም ፈጥሯል። በጉዳይ ላይ የሀገሪቱ መንግስት ምላሽም ሰጥቷል። በቤኒን የተካሄደው መፈንቅለ መንግስት ሙከራ ከሽፏል ሲል ነው የሀገሪቱ መንግስት ባወጣው መግለጫም ያስታወቀው። ራሳቸውን ሚሊታሪ ኮሚቴ ፎር ሪፋውንዴሽን በሚል በሚጠሩት
እነዚህ ኃይሎች የሀገሪቱ ቴሌቪዥን ጣቢያ በመቆጣጠር በቀጥታ ባስተላለፉት መልእክትም ፕሬዝዳንት ፓትሪስ ታሎን ከስልጣን መወገዳቸውን አስታውቀው ነበር። እንዲሁም ቁልፍ የሀገሪቱ መንግስታዊ ተቋማት መያዛቸውን፣ የሀገሪቱ ህገ መንግስት መታገዱን እንዲሁም በሌተናል ኮሎኔል ፓስካል ቴግሮ የሚመራ የሽግግር አስተዳደር መቋቋሙን ይፋ አድርገው ነበር። ነገር ግን ይህ ስርጭት የቆየው ለደቂቃዎች ብቻ ነው። ከጥቂት ደቂቃዎች በኋላ የቴሌቪዥን ጣቢያው ስርጭት ከአየር ላይ እንዲወርድም ተደርጓል። ይህ ከሆነ ከአንድ ሰዓት በኋላ ደግሞ የሀገሪቱ መንግስት የመፈንቅለ መንግስት ሙከራው መክሸፉን የሚገልጽ መግለጫም አውጥቷል። ለበርካታ ፖለቲካ ታዛቢዎችም ይህ መፈንቅለ መንግስት ያልተጠበቀ ክስተትም ነበር። ምክንያቱም ቤኒን በምዕራብ አፍሪካ ውስጥ ካሉ ሀገራት የተረጋጋ ዲሞክራሲያዊ ስርዓት ያለባትም ነበረች። ፕሬዝዳንት ፓትሪስ ታሎን ስልጣን ላይ የወጡት እንደ ፈረንጆቹ አቆጣጠር 2016 ሲሆን በእሳቸው አመራር ኢኮኖሚውን በማዘመን መሰረተ ልማትን በማስፋፋትና የውጭ እርዳታ ጥገኝነት በመቀነስ ረገድ ትልቅ ስራም ተከናውኗል። የአውሮፓ ህብረት አጋር የሆኑት ፕሬዝዳንት የሀገራቸውን ኢኮኖሚ በማሳደግ የተሳካ ሚና አላቸው። ነገር ግን እነዚህ ስራዎቻቸው ከውስጥ ፖለቲካዊ መስቀልቅል ጋር የሚጣጣሙ አልነበሩም። ፕሬዝዳንቱ ከልክ ያለፈ ስልጣን ከመያዛቸው በላይ የምርጫ ህጎችን በመቀየር የፖለቲካ ተቀናቃኞቻቸውን የማዳከም እርምጃ መውሰዳቸውም ይገለጻል። በርካታ ተቃዋሚ ፓርቲዎች ሀገር ለቀው ሲወጡ ሀገር ውስጥ ያሉትም እየታሰሩና ወከባ እየተፈጠረባቸው መሆኑን የሚገልጹ ዘገባዎችን በስፋት ሲነገሩ ቆይተዋል። ከወራት በኋላ በሀገሪቱ ውስጥ የሚካሄደው ፕሬዝዳንታዊ ምርጫ እየተቃረበ በሚመጣበት ሰዓት ደግሞ ይህ ጫና መበርታቱ ሲነገርም ነበር። የዛሬው መፈንቅለ መንግስትም ለምን እንደከሸፈ አልጀዚራ 4 ነጥቦችንም አስቀምጠዋል። እነዚህም አንደኛ መፈንቅለ መንግስቱ ሰፊ ወታደራዊ ድጋፍ አለማግኘቱ፣ ሁለተኛ የፕሬዝዳንቱ ልዩ ጠባቂ ሪፐብሊካን ጋርድ ፈጣን ምላሽ መስጠት፣ ሶስተኛ መፈንቅለ መንግስቱ በደንብ የታሰበበት አለመሆኑና አራተኛ ሙከራው ዓለም አቀፍ ድጋፍ አለማግኘቱ መሆናቸውን አስረድቷል። የተወደዳችሁ የኢትዮ ፖስት ተከታዮች ለሰዓቱ ያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በአዳዲስ መረጃዎች እስከምንገኝ ድረስ ሰናይ ቆይታ ይሁንላችሁ። ጤና ይስጥልኝ።